ጌታቸው ረዳና ነጻድቃን የእውነት ከህወሓት ጋር ተለያይቷል? አሁን እየሆነ ያለው ነገር አዲስ አበባ ድረስ የተዘረጋ ኔትወርክ ያለ የሚመስለኝ ለኔ ብቻ ነው። ፌደራል መንግስት ትግራይን እየጎዳ ነው። ነገር ግን ትግራይ ሌሎች አማራጮችን እንዳታይ አንተ ከፊት ቆመሃል። ጌታቸው ረዳ ለንደን ድረስ ሄዶ እንደዛ አይነት በጠላትነት የቆሙ እነ ጄትል ትሮንቮል እነ ጸዳለ የተገኙበት ፕሮግራም ላይ ተገኝቶ ያን ኢንተርቪው የሰጠው ለምንድን ነው? ለምን መሄድ ፈለገ? የጸጥታ አካሉንም የጦር መሪዎቹንም ታጣቂዎቹንም የያዘው ቡድን ጀነራል ታደሰ ብቻቸውን የቀሩትን ሰው በቁጥጥር ስር ማዋል ለምን አቃተው ነው የኔ ጥያቄ። ፌስቲቫል መልክ እንዲኖረው ተደርጎ የጽምዶ አይነት መልክ እንዲኖረው ተደርጎ የህዳር ጽዮን ጽምዶ የሚል ስም ኖሮት እንዲከበር ታስቦ የነበረው በዓል በጀነራል ታደሰ እንዲቀር ተደረገ ማለት ነው። ይህ ጉዳይ በርካታዎች እንዲቀየሙ ምክንያት ህወሓትና ሻዕቢያ ሲጀመር ሊቀላቀሉ ሊዋሃዱ አንድ ሊሆኑ የሚችሉ ሊተባበሩና ሊጣመሩ የሚችሉ አካላት አይደሉም። ነገር ግን የጋራ ጠላት አለን ብለው ባሰቡበት ሰዓት አንድ የሆኑ ይመስላል። ሻዕቢያ ይሄንን ከማድረግ አይመለስም። ስለዚህ እየሆነ ያለውን ነገር እነ ጌታቸው ረዳም እነ ጻድቃንም የሚያደርጉትን እንቅስቃሴ በአትኩሮት ማየት ያስፈልጋል። ያው ከፍተኛ ኃላፊዎች በሚያውቁት አይነት መንገድ ከመጋዘን ወጥቶ መሳሪያ እንደታደላቸውና ማለት ከፍተኛ ኃላፊዎች በሚያውቁት አይነት ስምሪት እንደተንቀሳቀሱ ነው። ሰባ ተቀምጦ ለሻዕቢያ መልእክት ያቀብል የነበረ ቢሮክራሲ የሚባል በጣም ትልቅ ስልጣን ላይ ያለ የህወሓት ሰው እንደነበር ኦሮማይ የሚለው መጽሐፍ ላይ አንብበናል። እንደዛ አይነት የስለላ ኔትወርክ አዲስ አበባ ድረስ የተዘረጋ ይመስለኛል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ነኝ ከመሆን መልቲሚዲያ የዕለቱን ፕሮግራም ይዘን መጥተናል። በዛሬው ፕሮግራማችን በህወሓት መንደር እየተሰማ ያለውን እንዲሁም በትግራይ ክልል አጠቃላይ እየሆኑ ያሉ ሁኔታዎችን አስመልክቶ አንዳንድ ግልጽ መሆን ያለባቸው ጉዳዮች ስላሉ በርከት ያሉ ጥያቄዎችን ነው ወደ እናንተ ይዘን የመጣ ነው። ማለትም በሻዕቢያና በህወሓት መካከል ስለተፈጠረ ስለተባለው አሁንም እየሆነ ስላለው ጽምዶ ስለተባለው ግንኙነት በህወሓትና በጀነራል ታደሰ መካከል ያለውን ግንኙነት እንዲሁም ደግሞ ሻዕቢያ ከጀነራል ታደሰ ወረደ ጋር ተያይዞ አጠቃላይ ካቢኔው ጋር ያለውን የሻዕቢያን ተጽዕኖ በትግራይ ክልል ጊዜያዊ አስተዳደር ላይ ያለውን ተጽዕኖ ማለት ነው። በእነዛ ጉዳዮች ላይ ማን ምን እያደረገ ነው፣ ማን ከማን ጋር ተጣልቷል፣ ማንስ ለማስመሰል እየሞከረ ነው በሚሉ ጉዳዮች ላይ በርከት ያሉ ጥያቄዎችን እያነሳን ቆይታ የምናደርግበት ፕሮግራም ይኖረናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከር ጭምር ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ መግቢያዬ ላይ እንደነገርኳችሁ ህወሓት እስካለ ድረስ ሽብር፣ ግርግር፣ የሚያጠራጥሩና የማይታመኑ ነገሮች እንዲሁም ደግሞ ሰላም የሌለበት እንቅስቃሴዎች ይኖራሉ። ህወሓት እስካለ ድረስ ስለ ትግራይ ክልል ሰላም መቼ ይመጣል የሚለው ጥያቄ እንዳለ ሆኖ ህወሓት የሚባለው አሸባሪ ቡድን ትግራይንም ኢትዮጵያንም በአጠቃላይ እያሸበረ የሚቀጥልበት ሁኔታ እስከ መቼ ይቀጥላል የሚሉ ጥያቄዎች እስከዛሬም ስንጠይቅ ነበረ። እንግዲህ ከሰሞኑም እየሆኑ ያሉ ሁኔታዎች አሉ። ከባለፈው ሐሙስ ዕለት ጀምሮ ማለት ነው የሚወጡ መረጃዎችን በመከታተልና አንዳንድ መጥራት የነበረባቸው ጉዳዮች ስለነበሩ እኛም እስካሁን ጉዳዩን ወደ አየር ይዘነው ያልመጣ ነው በዛው ምክንያት ነው። ነገር ግን ለማጣራት ባደረግነው ሙከራም በጣም የተወሳሰበና ብዙ ሚስጥር ያላቸው የሚመስሉ ጉዳዮች ናቸው የሚወጡት ከአካባቢው። እነሱን በጥያቄ መልክ እያነሳን ነው ቆይታ የምናደርገው። ዛሬ እንግዲህ ምንድነው የተፈጠረው? ባለፈው ሐሙስ ዕለት በትግራይ ክልል ምን ተፈጠረ? ታጣቂዎች ወደ ከተማ ገብተው የጀነራል ታደሰ ወረደን የአስተዳደሩን ጽሕፈት ቤት ማለት ነው ለመቆጣጠር ሞክረዋል። ከዛም ሲያልፍ ደግሞ ጀነራል ታደሰንም ከስልጣን ለማውረድ መፈንቅለ መንግስት ሊባል አይችልም፣ መፈንቅለ ታደሰ ወረደ ተሞክረዋል የሚሉ ሁኔታዎች አሉ። ጀነራል ታደሰን እንግዲህ በሁኔታዎች ላይ ከሁሉም ተነጥለው ብቻቸውን የቀሩ ሰው በሚመስል ሁኔታ ነው ሁኔታዎች እየተከናወኑ ያሉት። አንዳንድ ደግሞ የጀነራል ታደሰ ወረደን ኢሜጅ ለመገንባት የሚሞክሩ የእሳቸውን አቅም ከእሳቸው ቁጥጥር ውጭ እንዳልሆነ ጉዳዩ
በሚገባቸው ልክ ስራቸውን እየሰሩ መሆኑንና እነ ደብረጽዮንም ታጣቂዎቹም እያደረጉ ያሉትን እንቅስቃሴ መቆጣጠር የሚችሉ ፕሬዝዳንት መሆናቸውን የተለያዩ ሚዲያዎች ላይ የእሳቸውን ኢሜጅ የእሳቸውን አቅም ለመገንባትና በሰው ዘንድ የተሻለ እይታ እንዲያገኙ አቅም ያላቸው አስመስሎ ለማቅረብ የሚሞከር ሁኔታ አለ። ከነ ደብረጽዮን ጋር ከነ ሻዕቢያ ከሚመራቸው ከአዛዦቹ ከጦር አዛዦቹ ጋር ተነጥለው ብቻቸውን ከነ ደብረጽዮን ተቃራኒ ከጽምዶ ተቃራኒ መቆማቸውንም የሚያሳዩና የሚያስረዱ የእሳቸው ደጋፊ የሆኑ ሚዲያዎች አሉ። እኔ ስራዬ ተብሎ በነዛ ሚዲያዎች ላይ ጀነራል ታደሰ የሚያሰራጫቸው ወይም እሱ ያሰማራቸው ወይም እሱ ራሱ የሚሰጣቸውን አጀንዳ የሚያራግቡ ሚዲያዎች ናቸው የሚመስሉኝ። ከነዛ ውስጥ እንግዲህ አንደኛው አውራምባ ታይምስ የሚባል የዩቲዩብ ቻናል ነው። አውራምባ ታይምስ ዳዊት ከበደ የሚባለው ሰው የሚመራው ነው። እንግዲህ እዛ ሚዲያ ላይ ነው ስለታደሰ ወረደ ብዙ ነገሮች የሚነገሩት። ዕለታዊ ወቅታዊ መረጃዎችም አገኛለሁ በሚል በሱ በኩል ነው የተለያዩ መረጃዎችን የሚያወጡት። እነሱም አይ ቲንክ መልእክትም እየሰጡት እንዲያስተላልፍ የሚያደርጉት ሆን ብለው ይመስለኛል ለቢኒያም ማን ነው ለዳዊት ከበደ ማለት ነው። የታደሰ ወረደ ጠበቃ ጋሻ ጃግሬ እንዲሁም ደግሞ ቃል አቀባይ ሆኖም ደግሞ ለመስራት ይሞክራል ዳዊት ከበደ አውራምባ ታይምስ ማለት ነው። ስለዚህ ሐሙስ ዕለት ምን እንደተፈጠረ የሆነው ነገር ምን እንደሆነ ታጣቂዎቹ ምን ፈልገው ወደ ጊዜያዊ አስተዳደሩ ቢሮ እንደሄዱና መፈንቅለ መንግስት ነው መፈንቅለ ታደሰ ወረደ ነው ምንድነው የተፈጠረው የሚለውን ጉዳይ እስኪ መረጃው አለኝ የሚለው ዳዊት ከበደ የሚያወራውን ልጋብዛችሁና ተመልሼ እመጣለሁ። አራጉራ ተነስተው ወደ በቁጥር 70 የሚሆኑ የሰራዊት አባላት ወደ መቀለ አቅጣጫ ጉዞ ጀመሩ። ይህንን ጉዳይ ወዲያው ተሰራጨ። የተለያዩ ኃላፊዎች የወታደራዊም የሲቪልም የፖለቲካ አመራሮችን ጭምር ይህንን ጉዳይ ሰሙት። ከዛ ይህንን ጉዳይ ከሰሙ በኋላ አመሻሽ ላይ ሁለት ወታደራዊ አዛዦች ወደ ስፍራው አቀኑ። ኢንፋክት ከዛ አራጉራ ከተባለው ቦታ ጉዞ ላይ እንደነበሩ ሲሰማ ልክ ኩሃ መለስ አካዳሚ አካባቢ እንደደረሱ ነው እነዚህ አመራሮች ደግሞ የደረሱባቸው። ምክንያቱም በእግር ስለሆነ እየተጓዙ የነበረው። ስለዚህ ሁለት አመራሮች ሄደው አገኟቸው። እዛ ሁለት ወታደራዊ አዛዦች ሄደው ያነጋግሯቸው የአርሚው አዛዥ የሆኑት ጀነራል ዘነበ ክፍለና እንዲሁም ደግሞ የምስራቅ ግንባር አዛዥ የሆኑት ጀነራል ማሾ የነ ሁለቱም ናቸው። ምክንያቱም ሁለቱም ይመለከታቸዋል። ነገር ግን ሲያነጋግሯቸው ምንድነው የተባለው? ያው ፍቃደኛ አይደሉም። ምክንያቱም ከነትጥቃቸው ነበር እንደዚህ ተቃውሞ የሚያቀርቡ የቲዲኤፍ አባላት ጉዞ ላይ የነበሩት። ስለዚህ የጦር መሳሪያውን ለማውረድ ወይም ደግሞ እንደ ሲቪል ሆነው ተቃውሟቸውን ለማቅረብ ፍቃደኛ እንዳልሆኑ እንግዲህ አዛዦቻቸው ናቸው ያንን የሚሉት። በወታደራዊ አሰራር እንዲህ አይነት ነገር ያው የእዝ ኮማንድ ነው የታወቀው። ወታደራዊ ራሱ የሆነ ዲስፕሊን አለው። ለአዛዥ አልታዘዝም አይልም ወታደር። ግን እነዚህ ኢሚዲየት አለቆቻቸው የሆኑ ጀነራሎች ፍቃደኛ አልሆኑልንም ብለው ነው መልስ የሰጡት። ከዛ በኋላ እዛው እንዲያድሩ ተደረገ። እዛው ኩሃ እንዲያድሩ ተደረገና እዛ ካደሩ በኋላ ተንቀሳቀሱ። ጠዋት ንጋት ላይ ባይዘወይ ሲንቀሳቀሱ ዝም ብሎ በዘፈቀደ ምናምን ሳይሆን በተደራጀ መንገድ ግራና ቀኝ ሆነው መሳሪያቸውን ይዘው ልክ ወታደራዊ ዲስፕሊን ልክ ለሆነ ግዳጅ ሲንቀሳቀሱ ያለው አይነት እንቅስቃሴ ነበር የሚመስለው። ስለዚህ ግራና ቀኝ ሆነው አስፋልት ላይ በቀጥታ ወደ ደጀን በመባል የሚታወቀው የትግራይ ክልል የፕሬዝደንት ቢሮ ነው። ወደዛ መሩ። መንገዱን ዘጉ። ከዛ ወደ ጽሕፈት ቤቱ የሚገቡ ሰራተኞችን ጭምር ከለከሉ፣ እንዳይገቡ አደረጉ። እንግዲህ አቶ ዳዊት ወይም ጋዜጠኛ ዳዊት እንደሚያወራው አርሚ 31 የምትባል ኩሃ የሚባለው አካባቢ ከመቀሌ የተወሰነ ርቀት ላይ የምትገኝ ከተማ ነች ኩሃ። በዛው አቅጣጫ ያለ አራጉራ ነው ምናምን የሚባል አካባቢ ላይ መቀመጫውን ያደረገች አንድ አርሚ 31 የምትባል የታጣቂዎች ቡድን አለ። የነዛ አባላት ናቸው ሐሙስ ዕለት አመሻሽ ላይ ተነስተው ወደ መቀሌ ጉዞ ጀመሩ ይለናል ዳዊት። ኦኬ ከጀመሩ በኋላ እንቅስቃሴያቸውን ጀነራሎቹ ሰምተው የጦር አዛዦቹ እነ ጀነራል ማሾ በየነና ጀነራል ዘነበ የሚባሉ ሁለት ባህላዊ ጀነራሎች ማለት ነው እንቅስቃሴያቸውን ታጣቂዎቹ ወደ መቀሌ እየተጓዙ መሆኑን ሰምተው መንገድ ላይ ደረሱባቸው ይላል። ከዛ በኋላ ሊያነጋግሯቸው ሲሞክሩ ትጥቅ ለመፍታት ፈቃደኛ አልነበሩም ታጣቂዎቹ። ኦኬ ስለዚህ ከእዝ ሰንሰለት ያፈነገጠ ሰራዊት ነበር ማለት ነው። የታጣቂው ያዛዦቻቸውን ትዕዛዝ አንሰማም አሉ ካለን በኋላ ነገር ግን እዛው ሐሙስ ዕለት አመሻሽ ላይ እዛው ባሉበት ኩሃ አካባቢ እንዲያድሩ ተደረገ ይላል። መጀመሪያ ትጥቅ ላለመፍታት ወስነው ከነትጥቃቸው ዲሽቃ የተለያዩ ከባድ መሳሪያዎችን ተሸክመው ወደ ከተማ ሲንቀሳቀሱ የነበሩ አካላት
አዛዦቻቸው መጥተው ሲያናግሯቸው ለማናገር ትጥቅ ለመፍታት ፈቃደኛ አልነበሩም። ከዚያ በኋላ ግን ባሉበት እንዲያድሩ ተደረጉ ይላል። አዛዦቻቸውን ለመስማት ፈቃደኛ ካልነበሩ መጀመሪያ እንዴት እዛው እደሩ ሲሏቸው ባሉበት ቦታ ለማደር እንዴት ተስማሙ? ይሄ ከእዝ ሰንሰለት ያፈነገጠ አዛዦቻቸውን አንሰማም የሚል ሰራዊት ከሆነ አዛዦቻቸው ራሳቸው አደጋ ላይ ናቸው ማለት ነው። ምክንያቱም እነዛ ሰዎች መሳሪያቸውን ይዘው ታጥቀው እንቅስቃሴ ጀምረው ወደ መቀሌ እየሄዱ ባለበት ሁኔታ መረጃውን ሰምተው ሊቆጣጠሩ የሞከሩትና ሄደው መንገድ ላይ አስቁመው ያናገሯቸው ጀነራሎች ራሳቸው እንዴት ከእዝ ሰንሰለት ያፈነገጠ ጀነራል ጋር ፊት ለፊት ሄደው ይጋፈጣሉ የሚል ጥያቄ ያስነሳል። እዛው እንዲያድሩ ካደረጉ በኋላ የዛን ቀን ሐሙስ ዕለት እዛ አድረው ዓርብ ዕለት በጠዋት ተነስተው ወደ መቀሌ ተንቀሳቀሱ ይላል። አዛዦቹ እዛ እንዲያድሩ አስማምተዋቸው ባሉበት ቦታ እንዲያድሩ አድርገዋቸዋል ሐሙስ ዕለት ማታ። ዓርብ ዕለት ጠዋት ግን ተነስተው ወደ መቀሌ ጉዞ ሲጀምሩ አዛዦቹ ምንም አላሉም ማለት ነው። የፕሬዝዳንቱ ጽሕፈት ቤት በሩን ወደዛ የሚወስዱ መንገዶች በሙሉ ተዘግተው እንግዲህ ዲሽቃ፣ ብሬን፣ መትረየስ በጣም ከኤኬ 47 ጀምሮ በጣም ከባባድ የሚባሉ መሳሪያዎችን ነበር ሲያንቀሳቅሱ የነበረው። ስለዚህ በዚህ ሁኔታ ውስጥ እያለ እንግዲህ አንዳንድ ኃላፊዎች ለማነጋገር ጥረት እያደረጉ ነበር። በዚህ መሀል ለማነጋገር ጥረት ሲያደርጉ ሌላ ደግሞ እንደገና ከዛ ደግሞ ተጨማሪ ኃይል ደግሞ እንደገና የደሞዝ ጥያቄ አለን ብለው እንደገና ጉዞ ጀመሩ ተባለ ምሳ ሰዓት አካባቢ። እነዚህ ደግሞ በተመሳሳይ አቅጣጫ ነው የመጡት። ቅድም እንደገለጽ ነው ያው ተመሳሳይ ነው ቤዛቸው፣ ያው ይታወቃል። አራጉራ ነው ቤዛቸው። ከዛ እነዛ በሄዱበት መስመር ተመልሰው መጡ። ያው እኛ በተለያየ መንገድ ኮሚኒኬት አድርገናል። እነዚህን የሰራዊት አባላት ምንድን ነው ጉዳዩ፣ መሳሪያ መያዝ ለምንድን ነው የሚያስፈልገው የሚል ጥያቄ ጭምር አቅርበናል። ግን ያው ከፍተኛ ኃላፊዎች በሚያውቁት አይነት መንገድ ከመጋዘን ወጥቶ መሳሪያ እንደታደላቸውና ማለት ከፍተኛ ኃላፊዎች በሚያውቁት አይነት ስምሪት እንደተንቀሳቀሱ ነው እየተነገረን። እሱ ራሱ እንደሚነግረን ከአዛዦቹ ጋር የተያያዘ ኔትወርክ አለው። መጀመሪያም ከመጋዘን መሳሪያ ወጥቶ የተሰጣቸው አዛዦቻቸው ጋር ተስማምተው ይሄንን የረብሻ እንቅስቃሴ እንዲያደርጉ የፈቀዱት እነዛ የእዙ አዛዦች ናቸው ማለት ነው። እነ ጀነራል ዘነበና ጀነራል ማአሾ የሚባሉት እንዲሁም የተለያዩ የጦር ጀነራሎቹ ማለት ነው፣ ባህላዊ ጀነራሎች የሚባሉት። ስለዚህ ዓርብ ዕለት ጠዋት ተነስተው እንቅስቃሴ ጀመሩ። ሐሙስ ዕለት አመሻሽ ላይ የጀመሩትን እንቅስቃሴ ዓርብ ዕለት ጠዋት ተግባራዊ አድርገው ሄደው የጊዜያዊ አስተዳደሩን ህንፃና ቢሮውን ተቆጣጠሩ። ቴሌቪዥን ጣቢያዎችን፣ ሬዲዮ ጣቢያዎችን ተቆጣጠሩ እና ከእዝ ሰንሰለት ያፈነገጠ ሰራዊት ሲጀመር የዛን ቀን ባላችሁበት እደሩ ሲባሉ ራሱ ሊቀበሉ አይችሉም ነበር። ሰራዊቱ ደግሞ መሳሪያ እንዲታጠቅ የተደረገው በአዛዦቹ ከሆነ አዛዦቹ ራሳቸው የዚህ የመፈንቅለ መንግስት ሙከራ ወይም ደግሞ የተባለው ታደሰ ወረደን ከስልጣን ለማውረድ በተባለው መፈንቅለ ታደሰ ውስጥ ተሳታፊዎች ናቸው ማለት ነው። እዛ ከደረሱ በኋላ እንግዲህ ከኩሃ አካባቢ ተነስተው መቀሌ እስከሚደርሱ ድረስ ሊያስቆማቸው የሞከረ የጸጥታ ኃይል ፖሊስ ምናምን የሚባል ነገር የለም። ዳት ሚንስ የጸጥታ ኃይሉ በሙሉ ከዚህ የረብሻ እንቅስቃሴ ጋር የመፈንቅለ መንግስት ወይም የመፈንቅለ ታደሰ ሙከራ ጋር ተባባሪ ነው ማለት ነው። ከዚያ በኋላ ይሄ ሁሉ ከሆነ ጀነራል ታደሰ ወረደ የሚያዙት እሳቸውን የሚቆጣጠር እሳቸውን የሚጠብቅ ወይም ደግሞ እሳቸውን ከጥቃት ለማዳን የሚሞክር አካል አልነበረም ማለት ነው። ምክንያቱም የጸጥታ ኃይሉ በሙሉ ቢያንስ የሆነ ቦታ ላይ እንኳን ለማስቆም የሞከረ የጸጥታ ኃይል የለም። ጀነራል ታደሰ ወረደ ግን ምንም ሳይሆኑ ጊዜያዊ አስተዳደሩንና ቢሮውንና የቴሌቪዥን ጣቢያዎችን ብቻ ተቆጣጥረው ቆመዋል እነዚህ ሰዎች። እና አሁንም እየወጡ ያሉ መረጃዎች የሚያስረዱት ጀነራል ታደሰ ስራ ላይ ናቸው፣ ምንም የተፈጠረ ነገር የለም ነው። የደሞዝ ጥያቄ የታጠቀ ሰራዊት ያውም ደግሞ ላውንቸርና ዲሽቃ የተሸከመ የደሞዝ ጥያቄ ላቀርብ ነው ብሎ የሚሄድበት ምክንያት የለም። ይቺ አበቹ እንደተመረጠ አካባቢ 4 ኪሎ ቤተ መንግስት ከነትጥቃቸው ገብተው ካላናገርን ያሉትን ወታደሮች ነው የሚያስታውሰን። ያም የዛን ጊዜም እነዛ ወታደሮች ያነሱት የደሞዝ ጥያቄ ነበር። የደሞዝ ጥያቄ ለመጠየቅ ግን ከነ መሳሪያቸው ከነ ትጥቃቸው ነበር ቤተ መንግስት እንገባለን ብሎ የገቡት። በኋላ ነው አግባብተዋቸው ምናምን መሳሪያቸውን ፈተው ጠቅላይ ሚኒስትሩን ያናገሩት ማለት ነው። በሰዓቱ ግን የነበረውን ነገር ራሱ አበቹ እንደነገረን የመፈንቅለ መንግስት ሙከራ እንጂ የደሞዝ ጥያቄ አልነበረም። ስለዚህ የደሞዝ ጥያቄ የሚለውን ነገር እርሱት፣ አንሱት ከዚህ ጋር። አሁን የፌዴራል መንግስት በህወሓት አላግባብ በሚያደርገው እንቅስቃሴ ምክንያት በጀት አግዷል።
ያን የታገደውን በጀት ለማስለቀቅ ህወሓት የተለያየ እንቅስቃሴ እያደረገ ነው ያለው። በጀት ስጡኝና መሳሪያ ገዝቼ ወይም ደግሞ በሻዕቢያ በኩል አስገብቼ መልሼ ልውጋችሁ እናንተ ራሳችሁ በሰጣችሁ በጀት እያለ ነው እየጠየቀ ያለው። እስከዛሬም ድረስ ይሄ በጀት አለመታገዱ ዋጋ አስከፍሎታል መንግስትን። አሁን ደግሞ ራሱ በጀት ሰጥቶ በራሱ እጅ በራሱ መሳሪያ ተመልሶ የሚወጋበት ምክንያት የለም። ስለዚህ በጀቱ መታገዱ ትክክል ነው። የመፈንቅለ መንግስት ነው ከሆነ ግን ኦኬ፣ በዛ ያስማማናል። ምክንያቱም እነ ደብረጽዮን ይሄን ከማድረግ ስለማይመለሱ። ያ ከሆነ ታጣቂዎቹ አስተዳደር ጽህፈት ቤቱን ከተቆጣጠሩ በኋላ ምን ሆነ? ምን ተፈጠረ? ጀነራል ታደሰን አገኟቸው፣ በቁጥጥር ስር አዋሏቸው። እዛ ጋ ዘግተው መሳሪያዎቻቸውን ቦታ ቦታ ሲይዘው እዛ ጋ ባሉበት ሁኔታ ነው። እንደገና ከዛው ከአርሚ 31 ደግሞ ከኮር 2 ደግሞ ሌሎች የአርሚ አባላት እንደገና እንደመጡ የተነገረው። እነዚህ በቀጥታ መጡና ወደዛው አካባቢ መጡ። ከዛ አመሻሹ ላይ አንዳንድ ክስተቶች የቴሌቪዥን ጣቢያዎች ስርጭት የማቋረጥ እንዲሁም ደግሞ የቴሌቪዥን ጣቢያዎችን ዘግቶ ሰራተኛ እንዳይወጣ እንዳይገባ በማድረግ የመቆጣጠር ስራ ተሰራ። አሁን አመሻሹ ላይ ወደዚህ ስርጭት ከመግባቴ በፊት እንዳጣራሁት ቴሌቪዥን ጣቢያዎችን የመጠበቅ ኃላፊነት የያዘው የክልሉ ፖሊስ ኮሚሽን ነው። በጀነራል ገብረዲላ የሚመራው የክልሉ ፖሊስ ኮሚሽነር ናቸው ጀነራል ገብረዲላ። እሳቸው የሚመሩት ኃይል ያው እነዛ ታጣቂዎች ሌላ አይነት ያልተገባ ድርጊት እንዳያደርጉ ቢያንስ ጥበቃ የሚያስፈልጋቸው እነዚህ ተቋማት ጥበቃ ያስፈልጋቸዋል በሚል በፖሊስ ኮሚሽን አባላት እየተጠበቁ እንዳሉ ተነግሮናል። እንግዲህ በዛ መልኩ ከቆየ በኋላ አሁን ጥቂት ደቂቃዎች ሲቀሩን ወደዚህ ስርጭት ለመምጣት ትጥቃቸውን አውርደው ፕሬዝደንት ጽሕፈት ቤት ውስጥ ገብተው ውይይት እያደረጉ ነው። እነሱን እያወያዩ ያሉት የክልሉ ሰላምና ጸጥታ ቢሮ ኃላፊ ጀነራል ፍስሐ ኪዳኑ ወይም ፍስሐ መንግስት በመባል የሚታወቁ ኃላፊና የጀነራል ታደሰ ወረደ ምክትል የሆኑት አቶ አማኑኤል አሰፋ ናቸው እያነጋገሯቸው ያሉት። አቶ አማኑኤል አሰፋና ጀነራል ፍስሐ ኪዳኑ አሁን በምንነጋገርበት ሰዓት እነዚህን ታጣቂዎች በፕሬዝደንት ጽሕፈት ቤት መሰብሰቢያ አዳራሽ ውስጥ ተሰብስበው እያነጋገሯቸው ነው። ተመልካቾቻችን እስካሁን ድረስ ጀነራሉ ወጥተው የተናገሩት ነገር የለም። ያው የውስጥ አዋቂነት ከሚሉት ከነ ዳዊት ከበደ መረጃ ባለፈ የወጣ መረጃም የለም። ነገር ግን ስራ ላይ እንዳሉ በሰላም ስራቸውን እያከናወኑ እንዳሉ ነው እየሰማን ያለ ነው። ስለዚህ ታጣቂዎቹ ጊዜያዊ አስተዳደሩን ለመቆጣጠር የፈለጉበትና ታደሰን ለማውረድ የፈለጉበት ምክንያት ምንድን ነበር? ይህን ማርች ያደረጉበት የመፈንቅለ ታደሰ ወረደን ሙከራ ያደረጉበት ምክንያትስ መነሻ ምክንያታቸው ምንድን ነበር የሚለውን እስኪ ከራሱ ከዳዊት ከበደ ድጋሚ እንስማና ተመልሰን እንመጣለን። የዚህ መነሻ ምክንያት ጥቂት ቀናት ወደኋላ ይሄዳል። የአክሱም ህዳር ጽዮን በዓል ላይ አንድ ፕሮግራም ታስቦ ነበር። እዚህ ፕሮግራም ላይ ታስቦ የነበረው ምንድን ነው? ከኤርትራ በርካታ ካህናት እንዲሁም ምዕመናን ያሉበት አንድ የልዑካን ቡድን እንዲመጣና ከትግራይ ከአክሱም ጽዮን ደግሞ እንደዛ አይነት በርካታ ቁጥር ያላቸው ቄሶች፣ ካህናትና ምዕመናን ወደ አስመራ ወደሚገኘው ቅድስት ማርያም ቤተክርስቲያን እንዲሄድ ከዛ ደግሞ ቅድም እንዳልኩት ወደ አክሱም እንዲመጡ ስሙም ይሄ የህዳር ጽዮን በዓል የሚባለው የጽምዶ ህዳር ጽዮን ጽምዶ የሚል ስም ተሰጥቶት የጽምዶ መልክ ያለው አይነት ፌስቲቫል እንዲመስል ነበር ታስቦ የነበረው። ከዚሁ ጋር ተያይዞ የተለያዩ ምናልባት በተለያዩ ሚዲያዎች ተከታትላችሁት ይሆናል የስፖርት እንቅስቃሴዎች ነበሩ። የሩጫ የሳይክል ውድድር ነበር አክሱም ከተማ ላይ። እዚህ ውድድር ላይም ከአስመራ የሯጮችና የሳይክል ተወዳዳሪዎች እንዲመጡ ፕሮግራም ተይዞ ነበር። ይህ ጉዳይ እንግዲህ ውሳኔ የሰጠው አንዳንድ እንቅስቃሴ ሲደረግ ጀነራል ታደሰ ሰሙ፣ የክልሉ ጊዜያዊ አስተዳደር ፕሬዚደንት ይህን ከሰሙ በኋላ አስቆሙት። አይነቱ አካሄድ ስሜታዊ አካሄድ ትግራይን ዋጋ ያስከፍላል፣ ወዳልተፈለገ ግጭት ይከትናል በሚል ያ ሁሌ እንደምንለው ወደ ጦርነት የምንሄድበት መንገድ ሁሉ ዝግ መሆን አለበት የሚል አቋም አላቸው ጀነራል ታደሰ። ስለዚህ ይህ የፌስቲቫል መልክ እንዲኖረው ተደርጎ የጽምዶ አይነት መልክ እንዲኖረው ተደርጎ የህዳር ጽዮን ጽምዶ የሚል ስም ኖሮት እንዲከበር ታስቦ የነበረው በዓል በጀነራል ታደሰ እንዲቀር ተደረገ ማለት ነው። ይህ ጉዳይ በርካታዎች እንዲቀየሙ ምክንያት ሆነ። እንግዲህ በአስመራ በኩል ያሉት ባለስልጣናት ተቀየሙ። በስፖርታዊ ፌስቲቫል አመካኝተው እና በሃይማኖት አሳበው ህዝባዊ ጽምዶ ወይም ህዝባዊ ጥምረት የህዝብ ለህዝብ ግንኙነት የሚል አስመስለው በህወሓትና በሻዕቢያ መካከል ያለውን ግንኙነት ለማጠናከር ያስቡበት ፕሮግራም ነበረ እና ከኤርትራ የትግራይ አባቶችም የትግራይ የሃይማኖት አባቶች ወደ ኤርትራ እንዲሄዱ ከኤርትራም ደግሞ የተለያዩ ልዑካን የሃይማኖት የፖለቲካ መሪዎችን የጸጥታ የጦር መሪዎችን ጨምሮ የህዳር ጽዮን ላይ ደግሞ መጥተው ትግራይ ላይ እንዲያከብሩ ስምምነት ነበር። በህወሓት ደብረጽዮን በሚመራው የህወሓት ቡድን በኩል እንደዚህ አይነት እቅድ ነበረ። ነገር ግን ጀነራል ታደሰ ይሄንን የህወሓትና የሻዕቢያን ጽምዶ ህዝባዊ ለማስመሰል የሚደረገውን ሙከራ አይሆንም ብለው የስፖርት ፌስቲቫሉንም የሃይማኖት ፕሮግራሙንም አገዱ፣ እንዳይከናወን አገዱ።
ይሄን የምታደርጉ ከሆነ እኔም ፕሮግራሙ ላይ አልገኝም ብለው በመቃወማቸው በህወሓት ጦር መሪዎች በነደብረጽዮን እንዲሁም ደግሞ በሻዕቢያ በኩል ጥርስ ተነክሶባቸዋል ይለናል። በዚህ ምክንያት ጥርስ የተነከሰባቸው ታደሰ ወረደ ይሄንን የሻዕቢያና የህወሓትን ጽምዶ ካከሸፉ በኋላ እንዳውም በትግራይ ቴሌቪዥን ሲተላለፍ የነበረው የህወሓትና የሻዕቢያ ህዝባዊ ጥምረት ወይም ደግሞ የጋራ ሁለትዮሽ ጥምረት ሳይሆን ወይም ጽምዶ ሳይሆን ሲነገር የነበረው ያኔ ከ3 ከ5 ዓመት በፊት ተፈጠረ ያሉትን የሻዕቢያ ሰራዊቶች በትግራይ ህዝብ ላይ በትግራይ ሰራዊት ላይ በንጹሃን ላይ ያደረሰውን ጥቃት ሲዘክሩና ሰማዕታቶቻችንን እናስታውሳለን እንዘክራለን ሲሉ የዋሉበት ፕሮግራም እንደነበር በቴሌቪዥን ጣቢያቸው በቀጥታ ሲያሰራጩ የዋሉበት ዕለት ነበር። የትግራይ ቴሌቪዥን የሚመራው በቀደም ታጣቂዎቹ ሂደው ተቆጣጠሩት እስከተባለበት ጊዜ ድረስ ታደሰ ወረደ ነበር። ስለዚህ በዚህ ምክንያት ጀነራል ታደሰ ከህወሓትም ከደብረጽዮን ህወሓት ማለት ነው ከሻዕቢያም ጋር ተጣልተዋል። ይሄንን እነ ታደሰ ወረደ እነ ደብረጽዮን መካከል ያለውን ጉዳይ ውስጥ አውቃለሁ ብሎ የሚያወራው ዳዊት ከበደን እየጠቀስኩ አውራምባ ታይምስን እየጠቀስኩ ነው ምንጭ ማውራችሁ። ይሄ ከሆነ ከዚያ በኋላ የሆነ ኮሚቴ አለ የትግራይ የምናምን የዲፕሎማሲ ኮሚቴ ምናምን የሚሉት እና ያ ኮሚቴ ተሰብስቦ ውይይት ያደርግ ነበረ። በዛ ውይይት ላይ ጀነራል ታደሰም አብረው ነበሩ እና በዛ ስብሰባ ላይ ጀነራል ታደሰ በጣም ብዙ ትችት እንደተነሳባቸው ከፌደራል መንግስት ጋር አንድ ላይ ሆነህ እያስጠቃሃን ነው፣ እንዳውም ፌደራል መንግስት በትግራይ ህዝብ ላይ የሚፈጽመውን በደል እያየህ እኛ እንኳን ሌላ አማራጭ እንዳንጠቀም አንተ በፌደራል መንግስት ላይ ተስፋ ስላልቆረጥ ከአሁንም ዋጋ እያስከፈልከን ነው የሚል ትችት እንደተነሳባቸውና ብዙ ተቃውሞ እንደገጠማቸው ይነግረናል። ይሄ ከሆነ በኋላ በማግስቱ ሁለተኛው ቀን ላይ በነበረው ስብሰባ ላይ ጀነራል ታደሰ ወረደ ሌላ ፕሮግራም ስለነበረባቸው የአካል ጉዳተኞች ፌስቲቫል ምናምን የሚባል ወደዛ ሄዱ። እሺ ወደዛ ከሄዱ በኋላ ጀነራል ታደሰ አለመኖራቸውን ተጠቅሞ ደብረጽዮን ይለናል ተጠቅሞ ጀነራል ታደሰን ከስልጣን ለማውረድና እሳቸውን ከስራቸው ለማደናቀፍ ሌላ ሴራ መጎንጎን ጀመረ። ከዛ በኋላ እንግዲህ በዓሉ ከተደረገ በኋላ እሑድ ዕለት ነበር በዓሉ። ከዛ ሰኞና ማክሰኞ አንድ ስብሰባ ነበር አክሱም ከተማ ላይ። ሁሉም ማዕከላዊ ኮሚቴ አባላት ከህወሓት ከሰራዊት ደግሞ ከአርሚ አዛዦች የ15ቱ አርሚ አዛዦች እና የ3ቱም ግንባር አዛዦች የሚሰበሰቡበት ፕሮግራም ነው። ጀነራል ታደሰ ላይ ያነጣጠረ ብዙ ወቀሳ ቀረበ ከፖለቲከኞቹ ከሰራዊት አባላት። እዚህ የባጀቱ ጉዳይ የድጎማ ባጀት መቅረቱን በተመለከተ እንዲሁም ነዳጅም ወደ ትግራይ እንዳይሄድ መደረጉን በተመለከተ እነዚህ ከትግራይ አቅጣጫ የሚቀርቡ በርካታ ጥያቄዎችን በማንሳት ፌዴራል መንግስት ትግራይን እየጎዳ ነው፣ ነገር ግን ትግራይ ሌሎች አማራጮችን እንዳታይ አንተ ከፊት ቆመሃል። ፌዴራል መንግስት ትግራይን እየጎዳ ነው፣ ነገር ግን ትግራይ ሌሎች አማራጮችን እንዳታይ አንተ ከፊት ቆመሃል። ከዛ በኋላ ሰኞ በዛ መልኩ ተሰብስበው ማክሰኞ ግማሽ ቀን ከተሰበሰቡ በኋላ ማክሰኞ ከሰዓት አንድ ዝግጅት ነበር መቀለ ላይ። ዝግጅቱ ምንድነው? የአገር አቀፍ የአካል ጉዳተኞች በዓል። እዛ ላይ ያንን ፕሮግራም መርቀው መክፈት ነበረባቸው ጀነራል ታደሰ። ስለዚህ እስከ ግማሽ ቀን ድረስ ተሰብስበው ከሰዓት በኋላ ወደዛ ሲሄዱ ዶክተር ደብረጽዮን ያንን አጋጣሚ ተጠቅመው አንዳንድ ሴራዎች ተደረጉ ማለት ነው ጀነራል ታደሰ ላይ። ስለዚህ እንግዲህ ከዚህ ዛሬ ከተከሰተው ነገር ጋር የሚገናኘው ይሄ አሁን የገለጽኩላችሁ አካሄድ ነው። እዚህ ኮሚቴ ውስጥ ማን አሉ? የህወሓት ማዕከላዊ ኮሚቴ አባላት በሙሉ፣ የጦር መሪዎቹ በሙሉ፣ የኮር አዛዦች፣ የግንባር አዛዦች ምናምን ባንድ ላይ ማለት ነው። ጀነራል ምግበይ፣ ማአሾ ምናምን ዘነበ፣ ጀነራል ዘነበ የምትላቸው በሙሉ ማለት ነው። የህወሓት ማዕከላዊ ኮሚቴን በሙሉ ጨምሮ ከጀነራል ታደሰ ወረደ ውጪ የጊዜያዊ አስተዳደሩ ባለስልጣናት በተገኙበት የጦር አዛዦቹ በተገኙበት የተደረገ ውይይትና ስብሰባ። ስለዚህ ጀነራል ታደሰ ተነስተው ወደዛኛው ፌስቲቫል ሲሄዱ እነዚህ የኮሚቴው አባላት ደብረጽዮን የሚመራው ኮሚቴ ውስጥ ያሉ ሰዎች በጀነራል ታደሰ ላይ የመፈንቅለ መንግስት አሲሩባቸው ይለናል። ነገር ግን ከነዚህ የህወሓት ማዕከላዊ ኮሚቴዎች ውስጥ ከነ ደብረጽዮን ጋር አጌንስት መቆማቸውን የሰማነው ደግሞ እነ ዓለም ገብረዋህድ ከነ ደብረጽዮን እንቅስቃሴ ጽምዶ የሚባለውን ነገር እየተቃወሙ ያሉና በህወሓትን በኩል ጥርስ የተነከሰባቸው ሰዎች እንደሆኑ ደግሞ ራሱ ዳዊት ይነግረናል። ሻዕቢያ ጥርስ የተነከሰባቸው የክልሉ ከፍተኛ ኃላፊዎች አሉ። እነዚህ ሻዕቢያ ቂም ቋጥሮባቸዋል የተባሉ ኃላፊዎች ምንድን ነው የሚለውን ነገር ደግሞ ወደ እናንተ እናቀርባለን። እንግዲህ እነዚህ ኃላፊዎች 4 ናቸው። አንደኛው
አቶ ኢሳያስ ታደሰ ይባላሉ። አቶ ኢሳያስ ታደሰ በምክትል ፕሬዝዳንት ማዕረግ የካቢኔ ጉዳዮች የሚመለከታቸው ናቸው። ሌላ አቶ አለም ገብረዋህድ እሳቸውን በምክትል ፕሬዝዳንት ማዕረግ የዚህ የወረዳ የዞን እና የከተሞች የማስተባበሪያ ክላስተር እሱን የሚያስተባብሩ ናቸው። ከዛ በተጨማሪ የክልሉ የትራንስፖርት ቢሮ ኃላፊ አቶ ታደለ መንግስቱ ናቸው። ስለዚህ ከዛ በተጨማሪ አራተኛው ደግሞ የክልሉ ባህልና ቱሪዝም ቢሮ ኃላፊ የሆኑት ዶክተር አጽብሃ ገብረእግዚአብሔር ናቸው። እንግዲህ እነዚህ ኃላፊዎች ከዚህ ጽምዶን ከሚያቀነቅኑ ኃላፊዎች ጋር ትንሽ መጣጣም አልፈጠሩም። በኤርትራ መንግስት ባለስልጣናት ግፊት እነሱ ላይ ጫና እየተደረገ ነው። ስለዚህ ጀነራል ታደሰ ከወጡ በኋላ የእሳቸው ደጋፊ የሆኑ ሰዎች አልነበሩም ወይ ስብሰባው ላይ? እነ ደብረጽዮን መፈንቅለ መንግስት ሲያሴሩባቸው የጦር መሪዎቹ ከነ ደብረጽዮን ጋር አንድ ላይ ሆነው ታደሰን ለማደናቀፍ ሲሞክሩ ታደሰን የሚደግፍ አንድ ሁለት ሰው አልነበረም ወይ? ነው ሁሉም ይሄን መፈንቅለ መንግስት ለማድረግ ተስማምቶ ነበር? ይሄ በጣም ሊፈተሽና ሊጠየቅ የሚገባው ጉዳይ ነው። ያ ከሆነ አሁን የታጣቂዎቹን እንቅስቃሴ ያስነሳው እነዛ እነ ደብረጽዮን አንድ ላይ ተሰብስበው ጀነራል ታደሰ በሌሉበት ያንን አጋጣሚ ተጠቅመው ጀነራል ታደሰ ላይ ለማድረግ ያሰቡትን መፈንቅለ መንግስት ከሆነ ትላንት ሐሙስና አርብ ሲያከናውኑ የነበረው ጀነራል ታደሰ ብቻቸውን ናቸው ማለት ነው። ከማዕከላዊ ኮሚቴውም ከጦር አዛዦችም የኮር አዛዦችም የግንባር አዛዦችም በሙሉ ከነ ደብረጽዮን ጋር ተሰልፈዋል። ያ ከሆነ አሁን ታጣቂዎቹ መተው ጊዜያዊ አስተዳደሩን ከተቆጣጠሩ በኋላ ጀነራል ታደሰን በቁጥጥር ስር ለማድረግ ምንድነው የከበዳቸው ጉዳይ? ለምንድነው ይሄን ያላደረጉት? አሁንም ጀነራሉ በስራ ላይ እንደሆኑ እየሰማን ነው። ጀነራሎቹ ከህወሓት ከነ ደብረጽዮን ህወሓት ጋር አንድ ላይ ሆነው ጀነራል ታደሰ ላይ ካደሙ ሻዕቢያም ከጀርባ ሆኖ የሚያግዛቸው ከሆነ ጀነራል ታደሰን በቁጥጥር ስር ለማዋል የያዛቸው ጉዳይ ምንድነው? ይሄ በጣም ጥያቄ የሚያስፈልገው ጉዳይ ነው። እነ ደብረጽዮን ከነ ማአሾ ከነ ምግበይ ጋር አንድ ላይ ሆነው የህወሓት ማዕከላዊ ኮሚቴ አባላትና አለም ገብረዋህድ ባሉበት ጀነራል ታደሰን ለመፈንቀል ሲስማሙ አለም ገብረዋህድ የሚባለው ሰው ከታደሰ ወረደ ጋር ነው አላላችሁንም ወይ? እንዴት እሱ አልተቃወመም? ወይም ደግሞ ይሄ መረጃ ለጀነራል ታደሰ ለምን አልደረሰም? ስለዚህ ተፈጠረ የሚባለው ልዩነት አለም ገብረዋህድና ደብረጽዮን መካከል ልዩነት ተፈጥሯል። ታደሰ ወረደና ደብረጽዮን መካከል ልዩነት አለ። ጀነራል ታደሰ ጽምዶን ይቃወማል። ያንን ጽምዶ በመቃወሙ ምክንያት ደግሞ ከደብረጽዮን ህወሓትና ከሻዕቢያ ጋር ተጣልቷል የሚባለው ነገር ፎልስ ነው፣ ውሸት ነው ማለት ነው። የውሸት ድራማ እያከናወኑ ነው ያሉት ሰዎቹ። ይሄንን መፈንቅለ መንግስት የይምሰል መፈንቅለ መንግስት እያከናወነ ያለው ራሱ ጀነራል ታደሰ ከነ ደብረጽዮን ጋር ተባብሮ ነው ማለት ነው። ያ ከሆነ ደግሞ በጣም ስር የሰደደ እኔ አዲስ አበባ ድረስ የተቀጣጠለ የስለላ ኔትወርክ የተንኮል ኔትወርክ ይታየኛል። የሆነ መጥፎ ነገር ይሸተኛል እዛ ውስጥ። እነዚህ ሰዎች ለይምሰል የተጣሉ የሚመስሉት ለምንድን ነው? ህወሓትና ሻዕቢያ ሲጀመር ጽምዶ ሊፈጥሩ ይችላሉ ወይ የሚለውን ነገር ስናነሳ ህወሓትና ሻዕቢያ ሲጀመር ሊቀላቀሉ ሊዋሃዱ አንድ ሊሆኑ የሚችሉ ሊተባበሩና ሊጣመሩ የሚችሉ አካላት አይደሉም። ነገር ግን የጋራ ጠላት አለን ብለው ባሰቡበት ሰዓት አንድ የሆኑ ይመስላሉ። አሁን እያደረጉ እንዳሉት ፌዴራል መንግስትን ወይም አብቹን ለመውጋት የኢትዮጵያ መንግስት ለመውጋት በጋራ እንጣምራለን እንዳሉት የጋራ ጠላት ያሉትን የዶክተር አብይ መንግስት እስኪያሸንፉ ድረስ በጋራ ለመቆም ተስማምተዋል። ከዚያ በኋላ ግን የጋራ ጠላት በሌላቸው ሰዓት ግን ሁለቱም በየፊናቸው የየራሳቸውን ጥቅም አስከብረው የሚንቀሳቀሱ ሰዎች እንደሆኑ እናውቃለን። ሊጣምሩ ካልቻሉ ሊጣሉም አይችሉም ማለት ነው። አሁን ለምንድነው ጽምዶ የፈረሰ እንዲመስል የፈለጉት? ጽምዶ ፈርሶ ከሆነ ያ ጽምዶ የሚሉት ነገር በህወሓትና በሻዕቢያ ጀነራሎችና ወታደሮች ታጣቂዎች በነደብረጽዮን መካከል የተፈጠረው ጽምዶ ፈርሶ ከሆነ ጀነራል ታደሰን መፈንቅለ መንግስት ማድረግ ወይም ጀነራል ታደሰን ማውረድ ለምን አስፈለገ? መፈንቅለ መንግስቱ ከተሞከረ በኋላስ ጀነራል ታደሰን በቁጥጥር ስር አድርጎ ዶክተር ደብረጽዮን ስልጣን ላይ እንዲወጡ ወይም የጊዜያዊ አስተዳደሩ ፕሬዝዳንት እንዲሆኑ ይፈልጋሉ ተብሏል። እሳቸውም ጠይቀዋል። አንድ እድል ይሰጠኝ ብለዋል። ህወሓት ማነው ሻዕቢያም ደግሞ ደብረጽዮን የጊዜያዊ አስተዳደሩ ፕሬዝዳንት እንዲሆን ይፈልጋል። የጸጥታ አካሉንም የጦር መሪዎቹንም ታጣቂዎቹንም የያዘው ቡድን ጀነራል ታደሰ ብቻቸውን የቀሩትን ሰው በቁጥጥር ስር ማዋል ለምን አቃተው ነው የኔ ጥያቄ። ስለዚህ
የሚሉት የሚያወሩት ነገር የፌዴራል መንግስቱን በማዘናጋት የተጣሉ በመምሰል ጊዜ ለመግዛት የሚያደርጉት እንቅስቃሴ እንደሆነና ያንን ጊዜ በሚገዙበት ጊዜ ውስጥ ደግሞ እስከ አዲስ አበባ ድረስ ሰርገው የሚገቡ የስለላ ሰራተኞችን ወይም ደግሞ የነሱ የህቡ አካላትን እያደራጁ እንደሆነ ነው የሚሰማኝ እና ከዚህ በፊት የተፈጠሩ ነገሮችን ሁሉ ዞር ብለን ማየት ያለብን ይመስለኛል። እነ ጌታቸው ለምንድን ነው እነዚህ ሰዎች የተጣሉ መስለው ታደሰ ወረደ ላይ ይሄን ያክል መፈንቅለ መንግስት የሚያደርጉት ወይም አደረግን ብለው ማስነገር የሚፈልጉት? በዚህ በኩል ደግሞ የተለያዩ ሚዲያዎች የጀነራል ታደሰን አቅም ለመገንባትና ከሱ አቅም ውጪ የሆነ ነገር እንደሌለ ሁሉም ነገር መቆጣጠር እንደሚችል አስመስለው የሚያወሩት ከነ ደብረጽዮን የተነጠለ ለማስመሰል የሚሞክሩት ለምንድን ነው? እስከዛሬ ድረስ ጀነራል ታደሰ ሲያደርግ እንደሰማ ነው ከደብረጽዮን የተለየ እንቅስቃሴ ሲያደርግ አላየንም። ደብረጽዮን የሚፈልጋቸውን ንግግሮች፣ ደብረጽዮን የሚያረጋቸውን ነገሮች፣ እሱ የሚፈልጋቸውን የደብረጽዮን ቡድን የሚፈልጋቸውን ተግባራት በሙሉ እያደረገ የመጣ ሰው ነው። አሁን 4 ወር ቀርቶታል። ለአንድ ዓመት ነው የተሾመው። ከ8 ወር በላይ ትግራይን አስተዳድሯል ጀነራል ታደሰ። ነገር ግን ጌታቸው ሊሰራቸው የሞከራቸውን ስራዎች የተፈናቃዮችን ወደ ቦታቸው ከመመለስ ጀምሮ ማድረግ ያለበትን ተግባራት የተሰጡትን በፌዴራል መንግስት አከናውናለሁ ብሎ ፈርሞ የወሰዳቸውን 8 ተግባራት ዝርዝር አንዱንም አልፈጸመም። በነ ደብረጽዮን ኔትወርክ ውስጥ ገብቶ ነገሮች ከአቅሙ በላይ የሆኑ እያስመሰለ ነገር ግን የጦር ነጋሪት አብሯቸው ሲጎስም አብሯቸው የበዓላት ላይ እየተገኘ ህዝባዊ ንግግሮችን ሲያደርግ የትግራይ ሉዓላዊነት እናስከብራለን፣ መብታችንን እናስከብራለን፣ ዙሪያችንን ተከበናል፣ ጦርነት እንጀምራለን እያለ ራሱ ታደሰ ወረደ ሲናገር የምንሰማው ልክ የደብረጽዮንን ያክል ነው። ስለዚህ እኔ የሚገባኝ በታደሰ ወረደና በደብረጽዮን መካከል ልዩነት የለም። እያደረጉ ያሉት የውሸት የተጣሉ መስለው ጊዜ እየገዙ ከዚያ በኋላ ፌዴራል መንግስት ምናልባት ከውስጥ ለማዳከም የራሳቸውን ሰዎች ወደ ፌዴራል መንግስት አስርገው አስገብተው ከውስጥ ለማዳከምና ከውስጥ የተለያዩ ስራዎችን ለመስራት እየሞከሩ ነው። ሲቀጥል ደግሞ ዘንድሮ የምርጫ ዓመት ነው። ይሄን የምርጫ ዓመት አሁን ታደሰ ወረደም ነገሮች ከአቅሙ በላይ የሆኑበት በማስመሰል ታጣቂዎቹ የተለያዩ ጥያቄዎችን እያስነሱ ያሉ በመምሰል ደብረጽዮንና ጽምዶ ወይም ሻዕቢያ የተጣሉ በማስመሰል ህወሓትና ጀነራል ታደሰ መካከል ልዩነት የተፈጠረ በማስመሰል ፌዴራል መንግስትን ግራ በማጋባት ጊዜ እየገዙ የምርጫዋ ዕለት እስከምትደርስ እየጠበቁ ነው። ምርጫ ከደረሰ በኋላ የሆነ ሰዓት ላይ ጦርነት ያውጃሉ። ካልሆነም ደግሞ የተለያዩ የሽብር እንቅስቃሴዎችን ያደርጋሉ። ስለዚህ አዲስ አበባ 4 ኪሎ ድረስ የህወሓት ሰዎች ሰርገው አለመግባታቸውን አሁንም በጽምዶና በሻዕቢያ መካከል በህወሓትና በታደሰ ወረደ መካከል ልዩነት አለ የለም? የውሸት የግርግር የማደናገሪያ እንቅስቃሴ ነው እየተደረገ ያለው ወይስ ታጣቂዎቹ የእውነትም የመፈንቅለ መንግስት እየሞከሩ ነው ያሉት? ከሆነ ለምን ታደሰ ወረደ ማውረድ አቃታቸው? ሁሉንም የጸጥታ ሁሉንም የታጣቂ ኃይል በቁጥጥሩ ስር ያደረገው የደብረጽዮን ቡድን አንድ ታደሰ ወረደ ብቻ ከሆነ የተቃወማቸው እሱም ማንሳት ለምን አቃታቸው? ጀነራል ታደሰ ደግሞ ይሄ ሁሉ አካል አጌንስት እሳቸው ተነስቶ አጌንስት ታደሰ ወረደ ቆሞ የጸጥታ አካሉም የማዕከላዊ ኮሚቴ አባላቱም የህወሓት አባላት አብዛኞቹ ከታደሰ ወረደ ተቃራኒ ከቆሙ ብቻቸውን ከቀሩ ምንድነው እየሰሩ ያሉት? ምንድነው እየተገበሩ ያሉት? ነው በቁም እስር ውስጥ አድርገው ይዘዋቸዋል። አሁንም ስለተፈጠረው መፈንቅለ መንግስት ስለተባለው ወጥተው የተናገሩት ነገር የሰጡት መግለጫ የለም። ነገር ግን ስራ ላይ እንደሆኑ እየሰማን ነው። ከአቅሜ በላይ ሆኗል፣ እንደዚህ አይነት የሽብር እንቅስቃሴ እየተፈጸመብኝ ነው ብሎ ለፌዴራል መንግስት የማያሳውቀው ለምንድን ነው? ከአቅሙ በላይ ከሆነ ኖ እንደዛ አይደለም። እነዚህ ሰዎች ከዚህ በፊት ኦሮማይ ላይ ያነበብነውን ስዕላይ በራሂ የሚባለው የሻዕቢያ ሰላይ ፌዴራል የደርግ መንግስት ውስጥ በወዶ ገብነት ገብቶ ይሰራ የነበረውን የስለላ ኔትወርክ ከዛ ሲቀጥል አዲስ አበባ ተቀምጦ ለሻዕቢያ መልእክት ያቀብል የነበረ ቢሮክራሲ የሚባል በጣም ትልቅ ስልጣን ላይ ያለ የህወሓት ሰው እንደነበር ኦሮማይ የሚለው መጽሐፍ ላይ አንብበናል። እንደዛ አይነት የስለላ ኔትወርክ አዲስ አበባ ድረስ የተዘረጋ ይመስለኛል። ሻዕቢያ ይሄንን ከማድረግ አይመለስም። ስለዚህ እየሆነ ያለውን ነገር እነ ጌታቸው ረዳም እነ ጻድቃንም የሚያደርጉትን እንቅስቃሴ በአትኩሮት ማየት ያስፈልጋል። ጌታቸው ረዳ ለንደን ድረስ ሂዶ እንደዛ አይነት በጠላትነት የቆሙ እነ ጄትል ትሮንቮል እነ ጸዳለ የተገኙበት ፕሮግራም ላይ ተገኝቶ ያን ኢንተርቪው የሰጠው ለምንድን ነው? ለምን መሄድ ፈለገ? አስፈላጊ ነበረው ይዛ መሄዱ ብዬ ተናግሬ ነበር ከዚህ በፊት።
አሁን በደንብ መታየትና መመርመር ያለበት ይመስለኛል። ዓላማው ምንድን ነበር? እዛ ሄዶ የታየው በዓለም አቀፍ ማህበረሰብ ዘንድ ህወሓትና እነጌታቸው ረዳ እነጻድቃን እንደተለያዩ ለማስመሰል የተሰራ ድራማ ነው። አሁን በጽምዶና በሻዕቢያ መካከል በታደሰና በህወሓት መካከል እንደተፈጠረ እንደሚሉት የውሸት ጸብ ያንን አስመስለው እንደሚያቀርቡት ያ የተሰራ ድራማ ነው ወይ? ለማስመሰል የተነገረ ነገር ነው ወይ? ካልሆነ ጌታቸው ረዳ እዛ ቦታ ላይ ሄዶ ያተረፈው ነገር ምንድነው? ለምን አስፈለገ? እነዚህ ነገሮች በደንብ መታየት መጠናት ያለባቸው ጉዳዮች ናቸው። በጣም የተወሳሰበ ኔትወርክ እንዳለ ይሰማኛል። የሆነ የሚሸተኝ መጥፎ ነገር አለ። ከዚያ በፊት ግን ፌዴራል መንግስት ህወሓትን የታገሰበት እድሜ እጅግ በጣም ረዝሞ 5 ዓመት ሙሉ አሁን ሁለተኛ ምርጫ ሊደረግ በወራት የሚቆጠሩ ጊዜያት በቀሩበት ጊዜ የህወሓትን የትጥቅ እንቅስቃሴ መታገስ ያለበት አይመስለኝም። ካልሆነ ምርጫው ሲደርስ ሌላ ሽብር፣ ሌላ ጦርነት ያስነሱና እንደገና ምርጫው እንዲራዘም ከአቅም በላይ በሆነ ምክንያት እንዲገደድ ለማድረግ የህወሓት የሽብር እንቅስቃሴ ይህን ከማድረግ የሚታቀብ አይመስለኝም። ያ ከመሆኑ በፊት ይሄንን ጽምዶ እንመሰረታለን የሚሉትን በጀነራል ታደሰና በህወሓት መካከል ያለውን ግንኙነት ትክክለኛውን ነገር በማጥራት አስቸኳይ የሆነ ፈጣን እርምጃ በመውሰድ እነ ደብረጽዮንን በቁጥጥር ስር ማዋል፣ ታጣቂውን ትጥቅ ማስፈታት ይጠበቅበታል። ያ ካልሆነ እስከ አዲስ አበባ ድረስ የተዘረጋ ድብቅ ኔትወርክ እንዳለ ግን በደንብ ይሰማኛል። ይሄ ከናብቹ የተደበቀ ይሆናል ብዬ አላስብም። ነገሮችን በአትኩሮት ባንክሮ ስለሚከታተሉ ነገር ግን አስቸኳይ እርምጃ ያስፈልጋል ብዬ አስባለሁ። ብዙ መጠናት መታየት ያለባቸው ጉዳዮች ስላሉ ማለት ነው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ በሱፐር ቻት እና በሱፐር ስቲከር እንዲሁም ከታች ባስቀመጥነው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። አዳዲስ መረጃዎች ሲኖሩ በቀጥታ ወደ እናንተ ይዘን የምንቀርብ ነው የሚሆነው። ለዛሬ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።